ሚጡ የአባቷ ቤት ተቃጠለ የሚባለውን ነገር ስትሰማ ራሷን ስታ ወድቃለች። ራሷን ስታ ወድቃ ወደ ሕክምና ቦታ ሲወስዷትም በጣም በሚያሳዝን ሁኔታ የልብ ድካም እንዳለባት ተነግሯታል። ይህንን ነገር ስትሰማ ደግሞ ትርሲት እየሮጠች በነገራችን ላይ ትርሲትን ሳላደንቃት አላልፍም። የእሱ ቤተሰቦች ወይም ደግሞ እሱን አስጠግተውት የቆዩ ስለሆኑ ለሱ ክብር ስትል ለሱ ፍቅር ስትል እነዛን ሰዎች ለመርዳት እየሞከረች ነው። እናም ይህንን ነገር ስትሰማ እየበረረች ለመሄድ ስትሮጥ ሚኪ በር ላይ ተቀብሎ ምን እያልሽ ነው? ወዴት ልትሄጂ ነው? ግዴታ ካንቺ ጋር መሄድ አለብን ብሎ እሱ ሄዷል። እኔ ግን በበኩሌ ውድ ቤተሰቦቼ እንደኔ ጥርጣሬ ምናልባት የእነዚህን ሰዎች ቤት ያቃጠለው እሱ ቢሆንስ? እናንተ ምን ትላላችሁ? እኔ በጣም ነው የጠረጠርኩት እሱ ነው ብዬ አስባለሁ። ምክንያቱም ብሩክ መጠጊያ አጥቶ እነዚህ ሰዎችም ከዛ አካባቢ ርቀው ሄደው ባዷቸውን እንዲቀሩ የሚፈልግ ሰው ነው። ስለዚህ እኔ እንደኔ ሀሳብ እሱ ነው ያቃጠለው ባይ ነኝ። እናንተስ ምን ትላላችሁ ቤተሰቦች? እስኪ ሀሳብ አስተያየታችሁን አካፍሉኝ። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝዝት ትርፍረፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ነባር ቤተሰቦች ደግሞ ፕሌስ ላይክ ማድረጋችሁን አትርሱ። እባካችሁን አበረታቱኝ ሰብስክራይብ እያደረጋችሁ ማለት ነው። እና ወደ ድራማው ስመለስ እንግዲህ ብሩክን ተቀብለው የነበሩት ወይም ብሩክ አብሯቸው የነበረው ሚጣና አባቷ ቤታቸው ተቃጥሏል። በዛ ምክንያት ደግሞ ደንግጣ ልጅቷ የልብ ድካም እንዳለባት ተነግሯቸዋል ማለት ነው። አባትየው በጣም እየተጨነቀ ነው። መውደቂያ ስለሌላቸው ወደ እነ ትርሲት ቤት መጥተዋል። በዚህን ሰዓት ደግሞ ብሩክ በጣም ተናዷል። ይህንን ነገር በጭራሽ አይፈልገውም። ጭራሹንም ከቤቱ መጥተው ተቀምጠውለታል። ማንም ሰው እንድመጣበት የማይፈልገው ብሩክ ማነው ሚኪ አሁን ጭራሹን እንግዲህ ብሩክ እስከ ቤተሰቦቹ ድረስ መጥቷል ማለት ይቻላል። ከዛ ላይ ግን ከዛው ከህክምና ቦታ ሳይወጡ መድኃኒትን የልግዛ ብላ ስትወጣ አይ እኔ ሄጄ እገዛለሁኝ ብሎ እያስመሰለ መቼስ የዘመናችን ሰው ማስመሰሉን ተያይዞታል አይደል? በድራማው ሁሉ የምናየው አስመሳይ ሰዎችን ነው። ራስ ወዳድ ሰዎችን ነው። እኔ ብቻ ልኖር እኔ ብቻ ልብላ የሚሉ ሰዎችን ነው የምናየውና አሁንም ቢሆን ሚኪ እሱን ነው እያደረገ ያለው። እንግዲህ መድኃኒቱን እኔ ልግዛላት ብሎ ሄዶ መድኃኒቱን ገዝቶ መጥቷል። እኔ ግን ፈርቻለሁ። ምናልባት የተሳሳተ መድኃኒት ገዝቶ ልጅቷን የሆነ ነገር የሚያደርጋት ይሆን አላቅም። ለማንኛውም መድኃኒቱን ገዝቶ አምቶላታል። እነሱም ወደ ትርሲት ቤት መጥተዋል ማለት ነው። ወደ ትርሲት ቤት ከመጡ በኋላ ደግሞ ውድ ቤተሰቦቼ ሌላ አዲስ ችግር ተፈጥሯል። ምንድነው ካላችሁኝ ልጅቷ ከብሩክ ውጪ ሌላ ሰው እንድንከባከባት ከብሩክ ውጪ ሌላ ሰው ካጠገቧ እንዲሆን አትፈልግም። በዚህን ሰዓት ደግሞ ውድ ቤተሰቦቼ ትርሲት እየተናደደች ነው። ትርሲት እየቀናች ነው። ምግብ ሰርታ አምጥታላት እንኪ መድኃኒቱን ውሰጂ ብላ ዋም ስትሰጣት ምግብን ቢ ስትላት ብሩክ ካልመጣ በጭራሽ አልበላም፣ ብሩክ አብሮኝ ካልበላ በጭራሽ አልበላም፣ ብሩክ መድኃኒቱን ካልሰጠኝ በጭራሽ እንደዚህ አይሆንም እያለች ስትጨቃጨቅ ወደሆኑ ብሩክ ይመጣል። ብሩክ ሲመጣ እሱ ያጎርሳታል፣ ውሃም እሱ ያጠጣታል። እንግዲህ ትርሲት በነገራችን ላይ ሚጣ ተሳስታለች። ለምን ብትሉኝ ያለችው ሰው ቤት ነው። በክብር ምግብ ሰርታ አምጥታላት አታቃት። ያው በብሩክ የተነሳ ነው የምታውቃቸው። ብሩክን ስለምትወደውና ስለምታከብረው ይሄንን ነገር ያደረገችውና ሰው ቤት ተኝታ ሰው ቤት ተቀምጣ በዛ ላይ ራሷ የቤቷ ባለቤት ምግብ ሰርታ አምጥታላት ብሩክ ካልመጣ አልበላም፣ ብሩክ ካላጎረሰኝ አልጎርስም፣ ብሩክ ውሃ ካላጠጣኝ አልጠጣም ማለቷን አልወደድኩትም። እግዚአብሔርን በጣም ነው ያስጠላችኝ እውነት ለመናገር። ኦኬ ብሩክን ስለምትወደው ነው ስለምታከብረው ነው። ግን ደግሞ ብትወደውም ብታከብረውም ምናልባትም ተፈቅረዋለች፣ ሲጀመር ተፈቅረዋለች፣ በጣም ነው የምትወደውና ቢሆንም ግን ቢያንስ ከሷ ፊት እንደዚህ ማለት የለባትም። የልጆቹ አባት እንደሆነ ማወቅ አለባት። ምንም እንኳን ሌላ ብታገባ ያገባችበት ሁኔታ ደግሞ ያው ሞተ የሚባለውን ነገር ስለሰማች ነው። ስለዚህ ሰው ቤት ነው ያለውት። ትርሲት ይከፋታል ወይም ደግሞ ውስጧ ሌላ ነገር ያስባል ማለት ነበረባት ሚጣ። ነገር ግን ይሄንን ነገር በጭራሽ ልታገናዝብ አልፈለገችም። ብቻ ብሩክ ሲመጣላት ሲያጎርሳት መድኃኒቱንም ሲያጠጣት አልፈልግም ስትለው ደረቅ ናት ተያት፣ እሷ ካሌለች እኮ አትፈልግም ምናምን እያለ
እሱ ራሱ እየካባት ነበርና በዚህን ሰዓት ትርሲት በጣም ተናዳ ተበሳጭታ ተነስታ ወደ ላይ አቅንታለች ማለት ነው። እና ይሄ ነገር መሆን የለበትም። ያለችው ከሰው ቤት ነው። አንዳንድ ጊዜ እኛ ሴቶች ስንባል ማገናዘብ የሚባል ነገር የሚጎለን ይመስለኛል። እውነት ለመናገር ማርያምን ትርሲት በጣም መልካም ልጅ ናት። በጣም ጥሩ ከሚባሉት ናት እዚህ ድራማ ላይ። ለምን ካላችሁኝ እነዚህን ሰዎች የምታውቃቸው በሱ ነው። ምንም ግንኙነት የላትም ከዛ ውጪ። በደንብ እንኳን አይተዋወቁም፣ አይገባቡም። ቤታቸው ተቃጠለ ሲባል እንኳን በጣም ተጨንቃ እንደውም ሄደን እንይ ምናምን እያለች ነበረ። ሲቀጥሉ ውድ ቤተሰቦቼ የሕክምና ወጪውን በአጠቃላይ እሷ ናት የቻለችው። ያንን ነገር ሁሉ አድርጋ ወደ ቤቷ ያመጣችውም እሷ ናት። ቤቷ አምጥታ እሷ ሶፋ ላይ አስተኝታ ራሷ ተነስታ ምግብ ሰርታ አምጥታላት አልበላም ብሩክ ካልመጣ የሆነች ማርያምን እና በጣም ያናደደችኝ። ሲቀጥል ሚኪ አሁንም ቢሆን ካሌብን የመጀመሪያ ልጃቸውን እየመረዘው ነው። ካሌብ አሁን የሚሰማው አባትየውን ወይም የእንጀራ አባቱን ነው እየሰማ ያለው። የእንጀራ አባቱ ደግሞ መጥፎ ነገሮችን በጭንቅላቱ እየሞላው ነው። በእንደዚህ አይነት እድሜ ሲሆኑ ልጆች ያው በጭንቅላታቸው መጥፎ ነገር ተቀርጾ እንዲቀር የሚያደርገው በጣም ብዙ ነገር አለ። ጥሩም ከሰጣችኋቸው በጥሩ ሁኔታ ተቀርጸው ያድጋሉ። እንደዚህ መጥፎ ነገር ከመከራችኋቸው ደግሞ መጥፎ ነገር ጭንቅላታቸው ተቀርጾ ይቀራል ማለት ነው። ምክንያቱም ገና ናቸው፣ ንጹህ ወረቀት ናቸው። እነዚህ ልጆች የተሰጣቸውን ነው እየተቀበሉ የሚያድጉት ማለት ነው። ማመዛዘን አይችሉም። ትክክልና ትክክል ያልሆነውን ደግሞ ማወቅም ብዙም ይሳናቸዋል። አሁን ሴቷ በብዛት ሴት ልጅ አባቷን ትወዳለች አይደለ? ሴቷ አሁን ምንም አላለችም። አባቷን ምንም ይሁን ምንም አባቴን እወደዋለሁ ነው እያለች ያለችው። ወንዱ ግን ይሄኛው የሚለውን ነው እየሰማ ያለው። አባታቸው እንደማይወዳቸው፣ አባታቸው ምንም አይነት ፍቅር እንደሌለው፣ አባታቸው ለገንዘብ ብሎ እንደመጣ፣ አባታቸው ለነሱ ምንም ስሜት እንደሌለው እያደረገ ነው እየሞላው ያለው። ግን ምን እንደሚጠቀም አላቅለትም። አንድ ቀን እኮ እውነታው ይወጣል። ይሄ ልጅ ማደጉ አይቀርም። ይሄ ልጅ ማገናዘቡ አይቀርም። ይሄ ልጅ ትልቅ ይሆናል። ትልቅ ሲሆን እውነታውን ሲያውቅ እሱን እንደሚጠላው ያው ትክክል ነው ወይም ደግሞ የታወቀ ነው። እና ሚኪ አሁን ካሌብ ማለቴ ወይም የመጀመሪያ ልጃቸውን በቃ በመጥፎ ነገር ሞልቶታል ማለት ይቻላል። አባቱን ማናገርም ሆነ ማየት አይፈልግም። አይወደንም በሚለው ደምድሞ ተቀምጧል ማለት ነው። እና በሁሉ ደግሞ ጭራሽ አሁንማ ምን አለው፣ አባትህ እኮ እናትህን አይወዳትም። እነዚህ የመጡት ደግሞ የሴቷ ሚጣ ሚስቱ ናት። እሱ ደግሞ የሚስቱ አባት ነው። እና እኛም በጭራሽ አይወደንም፣ እናንተንም አይወዳችሁም። ስለዚህ እሱ ስለማይወዳችሁ ነው እነሱን ይዞ የመጣው ብሎ ነው የሞላው ማለት ነው። እና ሽማግሌውም ወይም ደግሞ የሚጣ አባት እናንተ ማናችሁ ምንድናችሁ ብሎ ሲጠይቀው ካሌብ እኔ አያተክ ነኝ፣ እሷ ደግሞ አክስትህ ናት ያለው ሚጣን ማለት ነው። እና ልጁ ሊቀበል አልቻለም። ሴቷ ግን አያቴ ነው ብላ አቅፍ አድርጋ እንደውም ከሱ ጋር ምግብ በላለው ከሱ ጋር ተረት ካላዋራኝ ምናምን እያለች ነበረ። እና በጣም ነው ያዘንኩት ሆኖ ለመናገር ማለት ነው። ምክንያቱም ህፃናቶችን እንደዚህ በዚህ ልክ መመረዝ እና ክፉ ነገር በጭንቅላታቸው ተቀርጾ እንዲቀር ማድረጉ፣ በዛ ላይ ደግሞ ይሳካለታል። ክፉ ነገር ሁልጊዜም ይሳካላችኋል አይደል ቤተሰብ? ደግ ነገር ወይም ጥሩ ነገር ስናስብ ነው እንጂ ቶሎ የማይሳካው። መጥፎ ነገር ስታስቡት ሴኮንድ አይቆይበትም። የሸይጣን ስራ ስለሆነ ነው መሰለኝ። አይደል ነው። በጣም ነው የሚደብረው። እና የሰውየውን እያደረገ ያለው ይህንን ነገር ነው ማለት ነው። ይሄ ብሩክ ተብዬውም የሆነ ገለፍተኛ ነገር ነው። ለምን ካላችሁም ይፈራል። አንደኛ ደረጃ ይፈራል ስላችሁ በወንድነቱ ምናምን ሳይሆን የሚፈራው ልጆቹን የሆነ ነገር ማድረግ አይፈልግም። ከሚኪ ጋር ቢጣላ ሌላ ከባድ ነገር እንደሚከሰት ያውቃል ምናምን እና ምንም ነገር ማለት አይፈልግም። ሲቀጥል ደግሞ ቤቱን ሊያይ ሄዷል። ያንን ቤት ላይ ሲሄድ ግን እኔ ፈራውለት፣ ምናልባት እዛው ጠብቆ ደግሞ የሆነ ነገር እንዳያደርጉ። ያም ሆነ ይህን ሁሉ ክፋትና ወንጀል እየሰራ ያለው ራሱ ሚኪ ነው። እንደነገርኳችሁ የነሚጣን ቤትም ያቃጠለው እሱ ሳይሆን አይቀርም። ከንግግሩ ስታዩት አይ ስለሚጣ ህመም ራሱ ወይ ጉድ ምናምን ላይክ እያሾፈ እንደሆነ በደንብ አድርጎ ያስታውቅበታልና
ይሄ ሁሉ ነገር እንዲከሰት ያደረገው እሱ ነው ባይ ነኝ። እንግዲህ ሌላውን ደግሞ ዛሬ አዲስ የሚለቀቅ አለ የምናየው ይሆናል ማለት ነው። ማሮቼ እባካችሁን ላይክ፣ ሰብስክራይብ፣ ሼር አድርጉልኝ።